ሰላም ጤና ይስጥልኝ ኢትዮጵያውያንና ትውልደ ኢትዮጵያውያን በዓለም ዳርቻ ያላችሁ ሁሉ ሰላማችሁ ይብዛ እያልኩኝ ወደ ዛሬ ሁለተኛው ጠቃሚና ወቅታዊ ወደሆነ ጉዳይ ይዣችሁ አልፋለሁ። የምስራቅ እዝ አዛዥ ሌተናል ጄኔራል መሐመድ ተሰማ እንደገለጹት እንግዲህ በሁሉም የጎጃም ምድርና እንዲሁም በደቡብ ጎንደር አጠቃላይ በተደረገ ኦፕሬሽን እንዲህ እንደ መግቢያ እንዳያችሁት በርካታ እንግዲህ ምርኮ ገቢ ተደርጓል። ከ234 በላይ ነው እንግዲህ እስከ መጨረሻው እስከ ወዲያኛው የተሸኙት ማለት ነው። ይሄ ብዙ ትንታኔን ያልፈልግም፣ ምክንያቱም የሚያስፈልገን ሰላም ስለሆነ ነው። ስለዚህ ወደ ዋና ሀሳብ የምመለሰው ትልቅ ንጉስ አለ። እሱ ምንድነው? ሰላም የሚባል ንጉስ አለ። እሱን ብንከተል ይጠቅማል። ለዛ ነው ብዙ የማልገባት። ሌላኛው ጉዳይ ብር ሸለቆ በርካታ የሚሻ የአድማ በታኝ እንዲሁም ደግሞ ፖሊስ ተመርቀዋል በዛሬው ዕለት ማለት ነው። እጅግ በርካቶች የተመረቁት እጅግ ደስ የሚል የሚያስደስትና ወቅታዊ የሆነ ዜና ነው። የሀገርን ሰላም ለማስጠበቅ ሰላም የሚባለው ንጉስ ከምንም ከማንም አይወዳደርም። ይህ ደግሞ ዘመቻ 1 ዘመቻ 2 ዘመቻ 3 ማካሄድ ያለብን ሰላም ብቻ ነው። ሰላምን ብቻ ነው። ባይዘው ሰላም የሌለው ሰው ሀገርን የሚያምስ ነው። እርግጠኛ ሆኜ የምነግራችሁ ነው። በአእምሮ ሰላም የሌለ ሰው በቤተሰብም በግለሰብም በአካባቢም በሰፈርም በሀገርም የሌለው ሰው ሀገርን የሚረብሽ ነው። ስለዚህ የሰላም ዋጋ አንደኛ ለመስራት፣ ለመማር፣ ለመነገድ ለምሳሌ ከቦታ ቦታ ተንቀሳቅሰ ትራንስፖርት ለመኖር ብዙ ጊዜ ትራንስፖርት የሚቋረጥ ከምንድን ነው? ከሰላም እጦት ነው። የአንድ ኢኮኖሚ የሚሾቀው ከምንድን ነው? ከሰላም እጦት ነው። የሰላም እጦት ደግሞ የሚጋሩት እነማን ናቸው? ሙሰኞች፣ በጣም ሌቦች፣ አጠቃላይ ሌባ፣ አጭበርባሪ፣ ባለስልጣን ሆኖ ለምሳሌ አጭበርባሪ ሌባ አለ፣ ሙስና ሰጪ ተቀባይ አለ። እነዚህ ሰዎች ይሄን አይፈልጉትም። ይሄን ሰላም የምትባለው ፒስፉል የምትባለዋን ቃል መጠቀም አይፈልጉም። እንደውም በአሁኑ ቃል ምን ይባላል? ሰጥቶ መቀበል ይሉታል። ሰጥቶ መቀበል የሚባለው መርህ ብንከተል ይጠቅማል ነው የሚሉት። ሰጥቶ መቀበል ለምሳሌ 50,000 ብር ብትሰጠው 5 ሚሊዮን ብር ይቀበላል እንደማለት ነው። ኢቭን አሁን በአጭሩ ያየሁትኝ እኔም እያየሁት ያለ እየሰማሁት ያለ ለሀገራችን የሚጠቅም ጉዳይ ስለሆነ ነው። ባለስልጣን ወይም አንድ አመራር ይሆንና ወይም ደግሞ ያን ቦታ ላይ ይቀመጥና የ15 የ10 ሚሊዮን ብር ይዘርፍና እስር ቤት ይገባል። በግልጽ እንደሚጠየቅ እንደሚከሰስ እያወቀ ይገባና የ50,000 ብር የ100,000 ብር መቀጮና ጽኑ እስራት 5 ዓመት 6 ዓመት ይታሰራል። ይወጣን። ይህን ብር ግን ቀጥታ ወረቱን ይዞ ይሰራል። ይህ በመንግስት አሁን መታየት እንዳለበት ልጠቁም ፈልጌ ነው። ቢዝነስ ነው ፎከስ የሚያደርጉ ሀገር ጎድቶ እሱም ዋጋ ከፍሎ ማግኘት የሚፈልግ። ይህ እንዳይሆን ደግሞ ለምሳሌ 50 ሚሊዮን ብር የሚያገኝ ከሆነ ፕላስ ነው ማድረግ ያለብን። 50 ሚሊዮን ብር ኔጌቲቭ የሚከት ከሆነ ከ50 ሚሊዮን ብር 5 ሚሊዮን ብር ፕላስ ብታደርግበት 55 ሚሊዮን ብር ኔጌቲቭ እስከታየን ሰው ማስተማሪያ መንገድ ቢሰጠው እየተሳከረ ይመጣል ብዬ አስባለሁ እንደ ግለሰብ። ስለዚህ ለሀገራችን እባካችሁ ንገራችሁ። አንተ መጀመሪያ የሰላም ሰው ሁን፣ ጤነኛ ሁን። አእምሮ ሴታፑ የት ጋ ነው? ብዙዎች ሀገር የምናፈርስ ለዛ እኮ ነው። ለምሳሌ በትግል በተለያየ አቅጣጫ የሚሳተፉ ሰዎች አእምሯቸው ያለበት የሚዋትትበት መንገድ ብትጠይቁ ጤነኛ አይደለም። ከቤተሰብ ጀምረ ከራሱ ጀምረ ከቤተሰብ አካባቢ ቀበሌ ጀምረ አካባቢ ብትከተለው ምክንያት ሰበብ ብቻ ተንኮል ነው። ትክክለኛ ሴታፕ የለውም። ለዛ ነው አገር ኔጌቲቭ ውስጥ የምትገባው። አገርን ማኑ የሚያስነኩት ለዛ ነው። ስለዚህ ለሀገራችን የሚያስፈልገው ቁጥር 1 መጀመሪያ እኔ መስተካከል አለብኝ፣ አንተ መስተካከል አለብህ። እኛ ኢትዮጵያን ትወዳለህ? ኢትዮጵያ የምትወደው እኮ ማፑን ወይም ጂኦግራፊካል ማፑን ጠቅልለን እንኳን ጎርሰው ህዝቦቿን እኮ ነው። ህዝቦቿን ከወደደ ደግሞ ለህዝቦቿ መልካም ነገር ተመኛ። መልካም ነገር ለመመኘት ደግሞ መጀመሪያ የሚያስፈልግ ምንድን ነው? የሰላም መንገድ መከተል አለብህ። ሰላም የሚባለው እቺ ቃል ምንድን ነች? ባጭሩ በሰለጠነ መንገድ ሀሳብ በሀሳብ ማሸነፍ ነው እንጂ ከዚህ በተቃራኒ የማይከተል ነው። ነፍጥ የማይፈልግ ነው። ተኩስ የማይፈልግ ነው። በየትኛውም ሃይማኖትን ብታስገቡት የሚስማማ ነው። ስለዚህ የሰላም ዋጋ ይሄ ሁለተኛውን ሳቀርብ የሰላም ዋጋ
እጅግ ትልቅ ቫልዩ ልንሰጠው ይገባል። ኮር ፖይንት ዴይ ቱ ዴይ አክቲቪቲ መሆን አለበት። የየዕለት ተግባራችን ምን መሆን አለበት ብለን ሰላም የሚከተል ሰላም የምትከተል ሰው ባይዘው ልንገራችሁ፣ ከስርቆት የጸዳ ነው፣ ከውሸት የጸዳ ነው፣ ያለ አግባብ አድጋለሁ ባይነት የጸዳ ነው። ኢቨን እንኳን የሚዲያ ንቂያ አክቲቪስቶች ነን የሚሉት ባጭሩ ትንሿን ቃል ግነት ውስጥ ይከቱትና እጅግ ተሰሚነታቸውን እንትን ለማለት በጣም ያልተፈጠረው እንደተፈጠረ የተፈጠረውን ደግሞ በቃ ምን ልበላችሁ ታሙ ከሆነ ሙቷን ነው የሚል ባጭሩ እንደዚህ አይነት ቃል ነው የሚጠቀሙት። ስለዚህ ለሀገራችን የሚያስፈልገው የሰላም መንገድ የሚለው ዋጋ እሱን ለመናገር ያክል ነው። ባጭሩ እኔ ሰላም ሰው መሆን አለበት። ኢትዮጵያን እወዳለሁ ካልኩኝ ህዝቦቿን ነው። ህዝቦቿን ከወደደ ደግሞ ሰላማዊ መንገድ መከተል አለብኝ። እኔ ማምነው በዚህ ነው።